ፖሊስ ጣቢያ በመግባት መፍትሄ ያገኘው ጅብ መነጋገሪያ ሆኗል። እዚሁ ኢትዮጵያ ውስጥ የተፈጸመ ነው። ዜናውን በድምጽ ማስረጃ ወደ እናንተ እናደርሳለን። ከሌላ ወንድ ጋር ጮኝነት ጀምራለች በሚል ምክንያት የገዛ ጮኛውን አሰቃቂ በሚባል ሁኔታ በጩቤ የተለያዩ ቦታዎች ላይ ወጋግቶ የገደለው ወንጀለኛ መነጋገሪያም አሳዛኝም ሆኗል። ይዘነዋል። የፍቅርን ጽናት ያሳየው ወጣት ደግሞ በተቃራኒው ለናንተ በመረጃችን የምናደርሳችሁ መረጃ ነው። ትላንትና ከሰዓት በኋላ በንፋስ ስልክ ላፍቶ ክፍለ ከተማ የ7 ዓመት ታዳጊ በመኖሪያ ግቢ ውስጥ ባለ የፍሳሽ ማጠራቀሚያ ታንከር ውስጥ ወድቆ ህይወቱ አልፏል። ይህንንም ተመልክተነዋል። ጤና ይስጥልን እንደምናላችሁ። አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። ናርዶስ አለማየሁ ለጥቂት ደቂቃዎች ዜናዎቹን እየመራሁ ከናንተ ጋር ቆይታ አደርጋለሁ። የትም እንዳትሄዱ። ፖሊስ ጣቢያ በመግባት መፍትሄ ያገኘው ጅብ መነጋገሪያ ሆኗል። ነገሩ የተፈጸመው ትላንትና ሰኔ 16 ቀን 2017 ነው። ድሬዳዋ ከተማ ውስጥ ነው የተፈጸመው። ድሬዳዋ ከተማ ወረዳ 2 በልዩ ስሙ 7ኛ እየተባለ በሚጠራው አካባቢ ከረፋዱ 4 ሰዓት ላይ አንድ የነጋበት ጅብ ድንገት ይከሰታል። ታዲያ በሁኔታው ግራ የተጋባው የአካባቢው ማህበረሰብ ይሄ ጅብ ጉዳት ሳያደርስብን ልንቀድመው ይገባል በማለት ዱላ፣ ድንጋይ፣ ሌሎችንም የተለያዩ ነገሮችን በመጠቀም ድብደባ ይጀምሩታል ማለት ነው። ይህንን ጅብ ታዲያ ድብደባውን መቋቋም የከበደው ጅብ ህይወቱን ለማትረፍ እግሬ አውጭኝ በማለት ይፈረጥጣል። ሰው የያዘውን እያሳረፈበት ይከተሉታል ማለት ነው። ምክንያቱም ጅቡ ጉዳት ያደርስብናል ብለው ስላሰቡ የአካባቢው ሰዎች ጥቃት እያደረሱበት ነበረ። በዚህ ሁኔታ ነበር አስገራሚ ጉዳይ የተከሰተው። በ7ኛ ሰፈር የተጀመረው የጅቡ እግሬ አውጭኝ በአካባቢው የነበሩ የግል መኖሪያ ቤት፣ የንግድ ድርጅት፣ የመንግስት ተቋማትን አልፎ ብዙ ቤቶችን አቆራርጦ የት ይገባል? ፖሊስ ጣቢያ፣ የማህበረሰብ አቀፍ ፖሊስ አገልግሎት ቢሮ ሰተት ብሎ ይገባል ማለት ነው። ቪዲዮን ተከታትለን እንመለስ። እንግዲህ እዚህ ከገባ በኋላ ምንድነው የተፈጠረው? እንዴት ሊገባ ቻለ? በአካባቢው የነበረ ሰው የምርም ደብድቦታል ወይ? መቶ ሴትኛው ቢሮ ጋ ነው ጅቡ የተደበቀው ወይም ደግሞ እንደመሸሻ የፈለገው ነፍሱን ለማዳን የተጠቀመው ፖሊስ ጣቢያው ነውና ምንድነው የተፈጠረው ብለን ጠይቀን ነበረ። ድምጹን ተከታትለን እንመለሳለን። ሳጅን ማመር አብደላ እባላለሁ። በድሬዳዋ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ተወካይ ኃላፊ ነኝ። አጠቃላይ እንግዲህ ትላንትና ነበረ ሰኔ 16 2017 ዓመተ ምህረት ወደ 4 ሰዓት አካባቢ ድሬዳዋ በተለምዶ 7ኛ ተብሎ የሚጠራው አካባቢ ላይ የጅብ ነግቶበት ይታያልና እንግዲህ የአካባቢ ማህበረሰቡም የጅብ ጉዳት እንዳይደርስ ህጻናቶች ላይ ጅቡን ማባረር ይጀምራሉ። ጅቡን እየሮጠ እንግዲህ አሁን ከ7ኛ ተነስቶ እስከ ሳጵያን ፖሊስ ጣቢያ ተብሎ የሚጠራበት ቦታ አለና እስከዛ ድረስ እየሮጠ መጥቶ ፖሊስ ጣቢያ ይገባል። በነገራችን ላይ ከ7ኛ ፖሊስ ጣቢያ ድረስ በጣም ርቀቱ ሰፊ ነው። ብዙ ቤቶች፣ ብዙ መስሪያ ቤቶች፣ ብዙ ሆቴሎች አሉ። ይህንን ሁሉ አልፎ ነው ፖሊስ ጣቢያ በር ላይ ሲደርስ ወደ ፖሊስ ጣቢያ የገባውና ፖሊስ ጣቢያ እንግዲህ እንደገባም ግቢ ውስጥ አይደለም፣ ቀጥታ ወደ ቢሮ ነው የገባው። የማህበረሰብ አቀፍ ፖሊስ አገልግሎት አንድ ማዕከል አለ እዛ ቢሮ ግቢ ውስጥ። እዛ ቢሮ ውስጥ ገብቶ ነው ቁጭ ያለው ጅቡ። አሁን በፊትም በጣም ረጅም ጊዜ ሆኖታል እንደዚሁ ፖሊስ መሬት የሚባል ፖሊስ ጣቢያ ላይ እንደዚህ አይነት ተመሳሳይ ኬዝ ጅብ ጣቢያ ገብቶ ፍትህ አግኝቶ የወጣበት ሁኔታዎች አሉና አሁን የትላንትናው በወቅቱ ጅቡ እየሮጠ ሲገባ ማህበረሰቡም ታውቃለህ ጅቡ ጉዳት እንዳይደርስ እየተከተሉ ነበርና ጣቢያ ከገባ በኋላ በቃ በር ላይ ያሉት አባላቶች በቃ ሰዎቹን የመለሱትና በቃ ሮጦ ቢሮ ከገባ በኋላ ኦኬ በቃ ጅብ በቃ መፍትሄ ፈለጋ ነው የመጣውና ስለዚህ ህይወቱን ለማዳን እስከመጣ ድረስ የትኛውም ህይወት ያለግባብ እንዳይሞት ያለግባብ ጉዳት እንዳይደርስበት ስለምናደርግ እንደ ፖሊስ ስለዚህ ኃላፊነታችን ለሰው ልጅ ብቻ ሳይሆን ለእንስሳም ለጅቡም ጭምር ስለሆነ ጅቡ
በቃ ስለዚህ ይህን ጣቢያ ከገባ በኋላ በሰላም መውጣት አለበት ተብሎ እዛ የገባበት ቢሮ ላይ በሩ ተቆለፈበት። ጅቡ እዛው ጣቢያ ቆይቶ ለጅቡ እንግዲህ የኛ ባሎች ስጋም ጭምር እየሰጡ እያንከባከቡ ነበር ጅቡ የዋለው። ስለዚህ ማታ ላይ ከሌሎች የምንመለከተው በተለይ የዱር እንስሳቶች የሚጠብቁ ድርጅቶች አሉ ከነሱ ጋር እየተነጋገሩ ጅቡ ወደ 5 ሰዓት ላይ ትናንትና ማታ ማለት ነው 5 ሰዓት ላይ ጉዳት በማይደርስ መልኩ የተለቀቀበት ሁኔታዎች አሉና እንግዲህ የአካባቢ ማህበረሰብ ደግሞ ጅቡ ሲለቀቅም አካባቢውን ወጥቶ ጅቡን እያዩ ጅቡም መፍትሄ በማግኘቱ ማህበረሰቡ ሁሉ ተደስቶ አካባቢው ላይ በጣም ኃይለኛ ድባብ ነበርና ማታ ስለዚህ ጅቡ እነዛ ትናንትና ማታ መፍትሄ አግኝቶ የወጣበት ሁኔታ ነው ያለው ማለት ነው። እንደምታወቀው በተለይ ምስራቅ ላይ ሐረርን፣ ድሬዳዋን ይታወቃል። እንኳን ሰው ልጅ አይደለም እንስሳ ራሱ ወደ ሰው ቀርቦ ከሰው ጋር እየተላመደ የሚኖርበት አካባቢ ነው እና ይህን የትላንትና ድርጊት ደግሞ ይህንን በደንብ ያሳየ ነው ማለት ይቻላል። ብዙ ማህበራዊ ሚዲያዎች ላይ ድሬዳዋ የፍቅር ሀገር ተብላ የምትጠራበት ከተማ ነች እና እንደውም ድሬዳዋ አሁን የፍቅር ከተማ በተጨማሪ የፍትህ ሀገርም ሆናለች የሚሉ ብዙ መረጃዎች እየተዘዋወሩ ይገኛሉና እንግዲህ ይህንን በተግባር ያሳየ ነው ማለት ይቻላል የትላንትና ተግባር። እንግዲህ ጅቡን ተከትለው የመጡ ማህበረሰብን በማረጋጋት በሰው ላይ ጅቡ ጉዳት እንዳያደርስ መፍትሄ እንደሚሰጡ በመናገር ጅቡ ፖሊስ ጣቢያ እንዲቆይ በማድረግ ክስተቱን በዕለት ሁኔታ መዝገብ ላይ ከመዘገቡ በኋላ በቀጥታ ከዱር እንስሳ ጥበቃ ጋር ተወያይተው ምሽት ላይ 4 ሰዓት ላይ ማህበረሰቡን በማይጎዳ ማህበረሰቡን በማይነካ መልኩ ወደ ጫካ ተወስዶ እንደተለቀቀ ነው የሰማነው ማለት ነው። እንግዲህ ጅብ ፍትህ አግኝቷል። እንደሰማችሁት ፍትህ አግኝቶ ነፍሱን አትርፎ ነው የወጣው። ከድብደባ ምልጦ በርካታ ድርጅቶችን ቀደም ሲል እንደነገርኳችሁ አቆራርጦ የድሬዳዋ ፖሊስ በመግባት ቢሮ ውስጥ የተወሰነ ደቂቃዎችን በመቆየት እንደሰማችሁትም ምግብ ሰጥተው ስጋ ሰጥተው ሸኝተውታል ማለት ነው። ከሌላ ወንድ ጋር እጮኝነት ጀምራለች በሚል ምክንያት የገዛ እጮኛውን በአሰቃቂ ሁኔታ በጩቤ ወጋግቶ የገደለው ወንጀለኛ ጉዳይ አሳዛኝ ሆኗል። ከሌላ ወንድ ጋር ግንኙነት አለሽ በሚል የገዛ እጮኛውን በጩቤ ወጋግቶ የገደለው ወንጀለኛ በርካቶችን አስቆጥቷል። ግለሰቡ በ25 ዓመት ጽኑ እስራት ነው የተቀጣው። እንግዲህ ከሌላ ሰው ጋር ከሌላ ወንድ ጋር እጮኝነት አለሽ በሚል መነሻ ነው እጮኛው የነበረችውን መምህር ተዋበች ኩሲያን በኮንሶ ዞን ፋሻ ቀበሌ ልዩ ስሙ ኮቶላ ወንዝ ተብሎ የሚጠራው አካባቢ በአሰቃቂ ሁኔታ 3 ቦታ ላይ በጩቤ ወጋግቶ የገደለው ወንጀለኛው አቶ ኩሻቦ በ25 ዓመት ጽኑ እስራት እንዲቀጣ የዞኑ ከፍተኛ ፍርድ ቤት ነው ያስተላለፈበት። ተከሳሹ ወንጀሉን የፈጸመው ማለዳ ሰው በደንብ በማይንቀሳቀስበት ሰው በደንብ በማይታይበት ሰዓት እንዲሁም ደግሞ አሳቻ ስፍራ በመሆኑ ወንጀሉን ከፈጸመ በኋላ ራሱ ሄዶ እጁን ለመንግስት መስጠቱ እንደ አንድ የቅጣት ማቅለያ ታየለት ሆኗል። ፍርድ ቤቱ እንግዲህ በግራ ቀኙን ካዳመጠ በኋላ የምትመለከቱት ግለሰብ በ25 ዓመት ጽኑ እስራት እንዲቀጣ መወሰኑን የኮንሶ ዞን ፖሊስ አዛዥ ኮማንደር ሰለሞን ኮማይታ ናቸው የገለጹት። የኮንሶ ዞን ይህንን መረጃ ለእናንተ ስናደርስ ዋቢ ያደረግነው የኮንሶ ዞን መንግስት ኮሚኒኬሽን መምሪያ ነው። እንደዚህ አይነት ጉዳዮች ሲፈጸሙ በመነጋገር መፍታት እንጂ እንደዚህ አይነት ለግድያ የሚያደርስ የሰውን ሕይወት የሚቀጥፍ ነገር ባይደረግ የሚል መልእክትም ተላልፏል። በዛሬው ዕለት እንግዲህ የፌዴራል ዋና ኦዲተር መስሪያ ቤት የ2016 በጀት ዓመት የኦዲት አፈጻጸም ሪፖርቱን ለሕዝብ ተወካዮች አቅርቧል። የፌዴራል ዋና ኦዲተር መስሪያ ቤት ያካሄዳቸውን የተለያዩ ኦዲቶች አፈጻጸም ሪፖርት የፌዴራል ዋና ኦዲተር ክብርት ወይዘሮ መሰረት ዳምጤ ለኢፌዴሪ ሕዝብ ተወካዮች ምክር ቤት አቅርቦ ነበር። ተከታትላችሁት ከሆነ ከሪፖርቱ በኋላ በሪፖርቱ ላይ በምክር ቤቱ አባላት ከተለያዩ ሰዎች የሚቀርቡ አስተያየቶችና ውይይቶችን የሚጠበቁ ናቸው። የሂደቱን ቀጥታ ስርጭት እንግዲህ በተለያዩ ቦታዎች ላይ ሲሰራጩ ነበረ። የፌዴራል ዋና ኦዲተር መስሪያ ቤት በዛሬ ዕለት የተለያዩ ውሳኔዎችን አሳልፏል ማለት ነው። የፍቅር ጽናት ያሳየው ወጣት መነጋገሪያ ሆኗል። ቻይናዊው ሼን እና ሊ የተዋወቁት እንደ ኤሮፓውያን አቆጣጠር በ2009 ላይ ሊ የነዳጅ ማደያ ውስጥ በትርፍ ሰዓቷ በምትሰራበት ወቅት ነበረ። ታዲያ ከተዋወቁበት ጊዜ ጀምሮ በፍቅር የከነፉትን ሼን እና ሊን በ2014 ለመጋባት ይወስናሉ ወይም ተመካክረው እንደዚህ አይነት ድምዳሜ ላይ ይደርሳሉ። ሆኖም የሊ ቤተሰቦች የልጃቸውን የፍቅር ጓደኛ ሼንን ሊቀበሉት አልፈለጉም።
አልወደዱትም። የወደፊት አማቶቼ ናቸው የሚላቸው አካል ሊቀበሉት አልፈለጉም ማለት ነው። ምክንያቱም ደግሞ የገቢ መጠኑ በቂ ነው ብለው ባለማሰባቸው ነበር። በተለምዶ የገቢ ምንጩ ዝቅተኛ ነው ብለው ማለት ነው። ምንም እንኳን የሊ ቤተሰቦች ባይፈቅዱም ለኔ ህይወት አጋሪ እሱ ነው ብላ ወሰነች ልጅቷ። ምክንያቱም በጣም ታፈቅረው ነበረ። ሆኖም ሊጋቡ የተወሰኑ ወራቶች ሲቀራቸው ያልጠበቁት ነገር ይከሰታል። ሊ ከባድ የሆነ የመኪና አደጋ አጋጠማት ግለሰቧ ወይም ሙሽራዋ። በዚህ የተነሳ ራሷን በመሳቷ ለረጅም ጊዜ በጽኑ ህሙማን ክፍል ወይም ደግሞ አይሲዩ በምንለው እንድትቆይ ግድ ይሆንባታል። ግለሰቡ ይሄ ልጃችን ናት አታገባም የተባለው ግለሰብ ያስቀመጠውን ገንዘብ በሙሉ ለጮኛው ሊ ህክምና ለማለት ነው ለክፉ ቀን ይሆነኛል ብሎ ያሰበውን ገንዘብ ለጮኛው ያውለዋል ማለት ነው። ሼንም ሙሉ ለሙሉ እንድታገግም የቻለውን ያደርግ ነበርና በቀን እስከ $700 ድረስ ለህክምና የሚያወጣ እንደነበረ ተናግሯል። ገንዘብ ለመቆጠብ ሲልም በቀን 2 ጊዜ ብቻ እየበላ ያሳልፍ እንደነበር ያስታውሳል። አንድ ሰው መብላት ያለበት ያው እንግዲህ በቀን 3 ነው። ነገር ግን እሱ ከ3ቱ የተለመዱት ሰዓቶች አንደኛውን ይዘል ነበር። ለምን? ገንዘብ ለመቆጠብ። ከዚህ ባለፈ የሼን ቤተሰቦች ያላቸውን ንብረት እስከ መሸጥ የደረሱ ሲሆን ለእርሷ ህክምና ብለው ደግሞ የተለያዩ ብድሮችንም ወስደዋል። ዶክተሮቹም ሊ በደረሰባት አደጋ በግራ በኩል ያለው የአእምሮዋ ክፍል ክፉኛ እንደተጎዳና በህይወት መትረፏም ለጊዜው አጠራጣሪ ነው ወይም ትተርፋለች የሚል ብዙም ተስፋ እንደሌላቸው ይነግሩታል። ብናተርፋት እንኳን ቀሪ ዘመኗን ምንም መናገር ሳችል እንዲሁ ምን እየተከናወነ እንደሆነ እንኳን ማወቅ ሳችል የእድሜ ዘመኗን ልጨርስ እንደምችል ዶክተሮቹ በጊዜው ገልጸውለት ነበር። ለዚህ ሰው መዳኗን በጉጉት የሚጠብቀው ይህ ግለሰብ ግን የቻሉትን ሁሉ እንዲያደርጉ ጠይቆ ለምኖ ተማጽኖ እሷንም ቀን በቀን መንከባከቡን ቀጠለ፣ ትድናለች በሚል ተስፋ። ነገር ግን እነሱ የነገሩት ነገር እጅግ ተስፋ የሚያስቆርጥና ብትኖርም ያን ያህል ከመኖር የማይቆጠር አይነት ህይወት እንደምትኖር ነበር የነገሩት። ከ3 ወራት ቆይታ በኋላ ግን ትነቃለች። ሆኖም የማገናዘብ ችሎታ ወደ ኋላ ተመልሶ ከ5 ዓመት ህፃን ልጅ ጋር እኩል ሆኖ ነበር የነቃችው። ወይም የ5 ዓመት ልጅ የሚያስበውን አስተሳሰብ ነው የምታስበው። ሊ ህክምናዋን ጨርሳ ከሆስፒታል ስትወጣ በቤት ውስጥ የነርሶች ክትትል ያስፈልጋታል የግዴታ። ታዲያ በጂያንግ የነበረ የቤት ለቤት ነርሲንግ የሚሰጥ ድርጅት ሊ ወደ እርሱ ጋር እንድትመጣና ነርሱ እስክታገግም እንደሚንከባከቧት ፈቃደኛ ሆነው ጥሪ ያደርጉላታል ማለት ነው እነዚህ አካላት። እጮኛዋ ሼንም እዛው እነርሱ ጋር ረዳት ነርስ ሆኖ ይቀጠራል ማለት ነው። በዚህ ጊዜ እርሷን የተንከባከበ ገንዘብም እንዲያገኝም ድጋፍ አድርገውለታል። ሼንም ከእጮኛው ባለፈ ሌሎችን በመንከባከብ ያግዝ ነበር። እንደሱ አይነት ኬዝ ያላቸውን እንክብካቤ የሚያሻቸውን ሰዎች ማገዝ ይጀምራል ማለት ነው። ከ10 ዓመታት በኋላ ሼን እና ሊ እዚያው ማዕከል ውስጥ ተጋብተው መኖር ጀምረዋል ማለት ነው። አሁንም ቢሆን ቀላል የሆኑ ቋንቋዎችን እንደ አዲስ እያስተማራት ነው። ምክንያቱም አስተሳሰቧ ወደ ኋላ ተመልሶ የ5 ዓመት ህፃን ልጅ የሚያስበው ነው የምታስበውና ጸጉሯን እያጠበ የሚያስፈልጋትን እንክብካቤ ያደርግላታል። ቤተሰቦቹ ሌላ ሰው እንዲተዋወቅና እንዲያገባ እሷን ተዋት እንጂ የሚሉ ጥያቄዎችን ቢነግሩትም ሀሳባቸውን ሳይቀበል ከእርሷ ጋር መሆኑን መርጧል ማለት ነው። እንዲሁም ከሊ ቤተሰብ በኩል ልጅ ውለዱ የሚለውን ጥያቄንም ለእርሷ ጤና በመስጋት ወይም ልጅ ብትወልድ ለጤናዋ አስጊ ስለሆነ በሚል ሳይቀበለው ቀርቷል ማለት ነው። ቀደም ሲል ከገለጽነው ዜና ጋር በእንደዚህ አይነት በትናንሽ ነገሮች ተበሳጭተን የፍቅር አጋራችንን ወይም እጮኛችንን ለመግደል እንደምንነሳሳው ሁሉ እንደዚህ አይነት ደግሞ ከዛ በተቃራኒ ለህይወት ከራሳችን አልፈን ለሌላ ሰው መኖርን የሚያሳይ ታሪክ ነውና ቀደም ሲል ከነገርናችሁ ዜና ጋር ትንሽ የተቃረነ ነውና እንደዚህ አይነት እንደሊ አይነት ተፈቃሪዎችን እንደ ልጁም አይነት ደግሞ አፍቃሪዎችን እንዲበዙ የሚሉ በርካታ አስተያየቶች በማህበራዊ ሚዲያ ላይ ሲዘዋወሩ ነበረ። የዚህ ሰው የፍቅር ጽናትና ለፍቅር አጋሩ የከፈለው መስዋዕትነት ግን በማህበራዊ ሚዲያ ላይ ግለሰቡ ታዋቂ እንዲሆን አድርጎታል ማለት ነው። በትናንትና 2 ከሰዓት በኋላ በንፋስ ስልክ ላፍቶ ክፍለ ከተማ የ7 ዓመት ታዳጊ ልጅ በመኖሪያ ግቢ ውስጥ ባለ ፍሳሽ ማጠራቀሚያ ታንከር ውስጥ ወድቆ ህይወቱ አልፏል። በአቃቂ ቃሊቲ ክፍለ ከተማ ትላንትና በተመሳሳይ ከባድ የሆነ የትራፊክ አደጋ ደርሶ ነበር። በዚህ ሳምንት የምንሰማቸው በርካታ ከባባድና ሰቃቂ አደጋዎች አሉ። የትላንትናው አደጋ የ9 ሰዎችን ህይወት ወዲያው የቀጠፈ ነው። ከሟቾቹ መካከል የ3 ዓመት እድሜ ያለው ህፃንም የሚገኝበት ነው። በ8 ሰዎች ላይ ደግሞ ከባድ የሚባል የአካል ጉድለት ደርሶባቸዋል። እንግዲህ ከክፍለ ከተማው ፖሊስ መምሪያ የተገኘው መረጃ ነው ይሄን የሚያመላክተው። ይሄ ሊከሰት የቻለው የነገርኳችሁ በትላንትናው ዕለት በስፋት ተዘዋውሮ ነበረ። ከሃይሌ ጋርመንት ወደ ዩኒስ አደባባይ ይጓዝ የነበረ የፐብሊክ ሰርቪስ አገልግሎት ድርጅት አውቶቡስ ሌላ
ተሽከርካሪ ጋር በመጋጨቱና መንገድ ስቶ ወደ ተቃራኒ አቅጣጫ በመግባቱ ነው። በምትመለከቱት መልኩ እጅግ በጣም መኪናው ጭምትር እስከሚል ድረስ አደጋ የደረሰው ማለት ነው። በአጠቃላይ የ3 ዓመት ህፃን ልጅ ጨምሮ በርካቶች ህይወታቸው ተቀጥፏል። ሌሎቹ ደግሞ ከባድ የሚባል የአካል መጉደልና የአካል ጉዳት ደርሶባቸዋል ማለት ነው። ይህንን በሰማን በማግስቱ በዛሬው ዕለት ደግሞ ከሰዓት በኋላ ትላንትና ንፋስ ስልክ ላፍቶ ክፍለ ከተማ ላይ የ7 ዓመት ታዳጊ የሆነ ልጅ የቆሻሻ ወይም የፍሳሽ ማጠራቀሚያ ታንከር ውስጥ ህይወቱ አልፎ ነው የተገኘው። የኮሚሽኑ የህዝብ ግንኙነት ባለሙያው አቶ ንጋቱ ማሞ እንደተናገሩት ከሆነ በመኖሪያ ግቢ የሚገኙ የፍሳሽ ማጠራቀሚያዎች ክዳን ካልተበጀላቸው አደጋው የከፋ ስለሚሆን ጥንቃቄ ሊደረግ ይገባል ሲሉ ነው አጽንኦት ሰጥተው የተናገሩት። ከዚህ በፊትም በቂርቆስ ክፍለ ከተማ መስቀል ፍላወር አካባቢ በመኖሪያ አፓርታማ ቅጥር ግቢ እንዲሁም በአዲስ ከተማ ክፍለ ከተማ ደግሞ አዲሱ ሚካኤል አካባቢ ኮንዶሚኒየም ግቢ ውስጥ ክዳንና መከላከያ ባልተደረገላቸው የፍሳሽ ማጠራቀሚያዎች ውስጥ 2 ታዳጊዎች ወድቀው ህይወታቸው እንዳለፈ ነው ያስታወሱትና እንደዚህ አይነት ነገሮች ሲከሰቱ በአካባቢው ያለ ሰው ክዳን እንዲደረግለት ማድረግ አለበት። ከዛ ውጭም ደግሞ የግዴታ ክዳን ሊደረግባቸው ይችላል። በተለይ ታዳጊ ህጻናት ቤት ውስጥ ካሉና ይህ ህጻንም ህይወቱ ያለፈው በእንደዚህ አይነት አደጋ ነው። አሁን ደግሞ በኢትዮጵያ በዘንድሮ ክረምት በዝናብ እጥረት ምክንያት የሚከሰት ምንም አይነት ድርቅ እንደማይኖር ስለመገለጹ የምግብ ወለድ በሽታ እየጨመረ በመሆኑ ማህበረሰቡ ትኩረት ሊሰጠው እንደሚገባ ስለመነገሩና በኢትዮጵያ የሚገኙ የመንግስትና የግል ጋዜጦችን በዲጂታል ለማቅረብ ስራዎች መጀመራቸው ስለመነገሩ ሪፎርም በሚል በተደረገው የሰራተኞች ቅነሳ በስራው ላይ ተግዳሮት እንደፈጠረበት የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን ስለማስተዋወቁና ሌሎችንም ጉዳዮች ባልደረባዊ ፍቅር ተቢተው እናንተን ከአሀዱ ስቱዲዮ ተጠብቃችኋለች። ወደ ፍቅር ተወስዳችኋለሁ። ሰላም ለእናንተ ይሁን ውድ የአሀዱ ቤተሰቦች፣ በያላችሁበት ሰላምታችን ይድረሳችሁ ብለናል። ሪፎርም በሚል በተደረገው የሰራተኞች ቅነሳ በስራው ላይ ተግዳሮት እንደፈጠረበት የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን አስታወቀ። ሪፎርም በሚል በተቀነሱ ሰራተኞች ምክንያት የባለሙያ እጥረት አጋጥሞናል ሲሉ የተናገሩት የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን የምግብና ጤና ነክ ብቃት ማረጋገጥ ዳይሬክተር ወይዘሮ ቤዛዊት ግርማ ናቸው። እንደ ከተማ አስተዳደር በ2015ና 16 ዓ.ም የሪፎርም ስራዎች ሲሰራባቸው ከነበሩ ተቋማት አንዱ መሆኑን አስታውሰው የአሰራር ለውጡ እድል ይዞ የመጣውን ያህል የባለሙያ እጥረትም እንዲኖር አድርጓል ነው ያሉት። የተቀነሱ ሰራተኞች በተለይም የጥራትና የብቃት ማረጋገጥ ዘርፍ ባለሙያ እጥረት እንዲፈጠር አድርጓልም ሲሉም ነው የገለጹት። ባሉት ባለሙያዎች ስራዎች እየተሸፈኑ መሆኑን አንስተው በተጨማሪም በመደበኛ ሰዓት ሊሸፈኑ ያልተቻሉ ስራዎች ቅዳሜና እሁድ በመስራት ክፍተቱን ለመሸፈን ጥረት እየተደረገ ስለመሆኑም ገልጸዋል። የባለሙያ እጥረት በኖሩ በየጊዜው ለሚመለከተው አካል ያሳወቁ ሲሆን በቀጣይ 2018 ዓመተ ምህረት ይፈታል ብለው እንደሚጠብቁም ዳይሬክተሯ ገልጸዋል። ባለሙያ እጥረቱ ከምን ጋር ተያይዞ የመጣ ነው? ተቋሙ በ2015 ሪፎርም አድርጓል። እንደገና ደግሞ በ2016 በከተማ መስተዳደሩ 16 ተቋማት ሪፎርም ሲያደርግ ሪፎርም ካደረጉ ተቋማት መካከል አንዱ ነው። ስለዚህ በዚህ ጥናት ወቅት ለተቋሙ ሪፎርም ጥናት ሲጠና በብቃት ማረጋገጥ ዘርፍ ላይ ብዙ ባለሙያ አያስፈልግም የሚል እሳቤ ተወስዶ ባለሙያዎችን የመቀነስ አገልግሎቶችን አውትሶርስ ከማድረግ ጋር ተያይዞ የተሰራ ስራ አለና አንዳንድ እሳቤዎች ትክክል አልነበሩም ወይንም ደግሞ መሬት ላይ ያለውን ነባራዊ ሁኔታ ኮንሲደር ያላደረገ ነበርና በዚህ ምክንያት በብቃት ማረጋገጥ ዘርፍ ላይ ያሉ ባለሙያዎች ቁጥር አንሷል። ይህ ግን ሲባል ያው ተቋሙ ስራ አላቆመም። ባለሙያ ጥሮኛል ብሎ ማሳካት የሚገባውን ነገር ከማሳካት ወደ ኋላ አላለም። ቅድምም ስናቀርብ እንዳነሳለው የተለያየ አማራጮችን በመጠቀም አሁን ባለሙያ በመደበኛ ስራ ሰዓት ብቻ አይሰራ። ቅዳሜና እሁድ ገብቶ በትርፍ ሰዓት የትርፍ ሰዓት ክፍያ እየተከፈለው በመደበኛ ሰዓት አቺቭ ማድረግ ያልቻልነውን ልንደርስበት ያልቻልናቸውን ቁጥሮች ለመድረስ ጥረት እየተደረገ ነው ማለት ነው። የባለሙያ እጥረት መኖሩ በተለይም የምግብ ጥራት ቁጥጥር ላይ አሉታዊ ተጽዕኖ አለው ያሉት ዳይሬክተሯ በዘርፉ ያለው የቁጥጥርና ክትትል ስራ ዘርፈ ብዙ ስራን የሚጠይቅ ነው ያሉት።
በ526 ማደያዎች ላይ እርምጃ መወሰዱ ተገለጸ። የነዳጅና ኢነርጂ ባለስልጣን በህገወጥ መንገድ ሲንቀሳቀሱ የተገኙ 526 የነዳጅ ማደያዎች ላይ በዚህ ዓመት እርምጃ መወሰዱን አስታውቋል። ከማስጠንቀቂያ ጀምሮ ለተወሰነ ጊዜ ነዳጅ እንዳያቀርቡ ማገድና ፈቃዳቸውን እስከ መሰረዝ ድረስ እርምጃ እንደተወሰደባቸው የተናገሩት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኮንን ናቸው። በዘርፉ በርካታ ህገወጥ ስራ መስራት የሚፈልጉ ሰዎች መኖራቸውን ገልጸው ባለስልጣኑ የቁጥጥር ስራውን አጠናክሮ እየሰራ መሆኑን ገልጸዋል። በክልሎችም በንግድ ቢሮ አማካኝነት ቁጥጥር እንደሚደረግ አንስተው በቅርቡ የወጣው አዋጅ ከቁጥጥር ባለፈ በእስራት የሚያስቀጣና ንብረት እስከ መውረስ ድረስ የሚደርስ መሆኑንም ጠቁመዋል። አሁን ህገወጥነትን እየተከታተልን ያለ ነው። ምንድነው? በየቀኑ የሚጫነውን ነዳጅ መጠን ለእያንዳንዱ የክልል መስተዳድር ንግድ ቢሮዎች እናደርሳለን። ስለዚህ የተጫነው ነዳጅ በቀጥታ መራገፉን የክልል ንግድ ቢሮዎች ይከታተላሉ። ከዛ በኋላ ለህብረተሰቡ በሚገባ መንገድ መሸጡንም ክትትል ያደርጋሉ። በእኛ በኩል የምናደርገው እሱ ነው። ለዚህ ደግሞ በጣም ጥብቅ የሆነ አዋጅ ወጥቷል። እስከ እስራት የሚቀጣ እስካሁን በታሪክ እንደዚህ አይነት ነዳጅን ስርጭትና ግብይት የሚያስፈጽም አዋጅ በሌሎች ምርቶችም አልወጣም። በዚህ በህገ ወጥነት የሚገኝ ማንኛውም ነዳጅ ግብይት ላይ ሚና ያለው ሰው በህግ ይቀጣል። እስከ ስር ድረስ ነው ማለት ነው። ደግሞ ከዚህ በፊት ያው በኮንትሮባንድ በተለያየ መንገድ ጥፋት ያጠፋል፣ ንብረቱ ብቻ ተወርሶ ወይ የሆነ ነገር ተደርጎ ነው የሚቀረው። አሁን ግን የድርጅቶቹ ባለቤቶች እስከ 5 ዓመት ድረስ የሚያስር አዋጅ ነው ያለው። አሁን ኢምፕሊሜንት ማድረግ ጀምረናል። በዚህ ጉዳይ ላይ የተገኙ ቢያንስ እስከ 526 የሚሆኑ ማደያዎች ላይ እርምጃ እየወሰድን ነው ያለ ነው። ማስጠንቀቂያ የሰጣቸው ለተወሰነ ወራት ከትስስር የታገዱ አሉ። ቶታሊ ነዳጅ እንዳያገኙ የሚያደረግናቸው ማደያዎች አሉ። በዚህ ዓመት መንግስት ባለፉት 1 ዓመት ነዳጅ ድጎማ ከ201 ቢሊዮን ብር በላይ ሲያወጣ መቆየቱንና ኢኮኖሚው ላይ ከፍተኛ አስተዋጽኦ እንደነበር አንስተው ከግንቦት 27 ጀምሮ ድጎማው መነሳቱን ገልጸው ሙሉ ለሙሉ በዓለም አቀፍ ዋጋ እየተሸጠ መሆኑንም አስታውቀዋል። በማህበራዊ ሚዲያ በመካከለኛው ምስራቅ ያለው ግጭት የነዳጅ ዋጋን ይጨምራል የሚል አመለካከት መኖሩን አንስተው የዋጋ ጭማሪ ቢኖርም ጫና ግን እንደማያሳድር ገልጸዋል። በጸጥታ ችግር ምክንያት በግንባታው ዘርፍ እየተሰማሩ ሰዎች ከስራ እየወጡ መሆኑ ተገልጿል። በአማራ ክልል በግንባታው ዘርፍ ላይ የተሰማሩ ተቋማት አብዛኞቹ ከስራ እንደወጡ የገለጸው የአማራ ክልል የህንፃ ተቋራጭ ማህበር ነው። እንደ ማህበሩ ገለጻ በክልሉ ከ3000 በላይ በግንባታው ዘርፍ የሚንቀሳቀሱ ፍቃድ አውጥተው ይሰሩ እንደነበርና በማህበሩ ስር ደግሞ ከ765 በላይ እንደነበሩም ነው የተገለጸው። ነገር ግን በክልሉ ላይ በተፈጠረው የጸጥታ ችግር ምክንያት ምቹ ሁኔታ ባለመኖራቸው አብዛኛው ጨረታ ለመንግስት የልማት ድርጅቶች የሚሰጡ በመሆናቸው ብዙዎች በአቅም ማነስ ምክንያት ከዘርፉ እየወጡ ነው ሲሉ የተናገሩት የማህበሩ ፕሬዝዳንት አቶ ሙሉቀን ቢተው ናቸው። ችግሩን ለማስተካከል ይመለከታቸዋል የተባሉ አካላትን ጠይቀናል፣ ነገር ግን ምንም መፍትሄ አላገኘንም ሲሉም ገልጸዋል። ምን ያህል ናቸው ለሚለው የአሃዱ ጥያቄም ምላሽ ከመስጠት ተቆጥበዋል። ከዘርፉ ለመውጣታቸው የጸጥታ ችግርና የመንግስት የልማት ድርጅቶች ያለ ጨረታ የሚወስዷቸው ፕሮጀክቶች መብዛት እንደ ዋና ምክንያትም ተጠቅሰዋል። የምግብ ወለድ በሽታ እየጨመረ በመሆኑ ማህበረሰቡ ትኩረት ሊሰጠው እንደሚገባ ተገለጸ። የምግብ ወለድ በሽታ ለመቆጣጠር ማህበረሰቡ ትብብር ሊያደርግ ይገባል ሲል የኢትዮጵያ ምግብና መድኃኒት ባለስልጣን ያስታወቀው። በባለስልጣኑ የምግብ ነክ ቁጥጥር ምክትል ዋና ዳይሬክተር አቶ ነጋሽ ስሜ ለአህዱ እንደተናገሩት በምግብ ወለድ በሽታ ምክንያት በዓለም አቀፍ ደረጃ ከ420 ሺህ በላይ ዜጎች እንደሚሞቱና ከ600 ሚሊዮን በላይ ሰዎች በበሽታው እንደሚጠቁም አስታውቀዋል። አክለውም ከሚሞቱት መካከል 125 ሺህ የሚሆኑት ህጻናት መሆናቸውን አንስተው በዚህም በዓለም አቀፍ ደረጃ ተጋላጭ ከሆኑ ሀገራት መካከል ኢትዮጵያን ጨምሮ አፍሪካ ከፍተኛውን ቁጥር እንደሚይዝም አስታውቀዋል። በኢትዮጵያ ምን ያክል ሰዎች በምግብ ወለድ በሽታ ተጋላጭ እንደሆኑና እንደሞቱ ለማወቅ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር ጥናት እየተደረገ መሆኑንና በሂደት ላይ እንደሚገኝም ገልጸዋል። ይሁን እንጂ በኢትዮጵያ እየታየ ያለው የምግብ ወለድ በሽታን ለመከላከል ሁሉም ማህበረሰብ ትብብር ማድረግ ይገባዋል ነው ያሉት። ለዚህም ለጤና ችግሮች የሚያስከትሉ ምግብ ነክ የሆኑ አቅራቢዎችን ለመቆጣጠር በፌዴራል ደረጃ መነሻ የሚሆኑ አዋጅ መኖሩን አንስተው በዚህ መሰረት ጥብቅ ቁጥጥር እንደሚደረግም ገልጸዋል። ጊዜያቸው ያለፈባቸው ምግቦችን ለገበያ የሚያቀርቡት ላይ ከክልሎች ጋር በቅንጅት እየተሰራ ስለመሆኑም ጠቁመዋል።
በኢትዮጵያ በምግብ ወለድ በሽታ የሚጠቁ ዜጎች በርካታ መሆናቸውንም አንስተው ይህንን ችግር ለመከላከልና ሙሉ ለሙሉ ለመቆጣጠር ማህበረሰቡ ከፍተኛ ድርሻ አለው ነው ያሉት። በኢትዮጵያ በዘንድሮ ክረምት በዝናብ እጥረት ምክንያት የሚከሰት ምንም አይነት ድርቅ እንደማይኖር ተገለጸ። በዘንድሮ ክረምት በኢትዮጵያ የተለዩ አካባቢዎች ላይ የዝናብ እጥረትን ተከትሎ የሚከሰት ምንም አይነት ድርቅ እንደማይኖር ለአዶ የተናገሩት በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ናቸው። በመሆኑም በሶስቱም ወቅቶች ዝናብ የሚያገኙ የሀገሪቱ አካባቢዎች የተለዩ መሆናቸውን ጠቅሰው ለአብነትም ሶማሌ ክልል በደቡባዊ ክፍል የጉጂ እና ቦረና ዞኖች እንዲሁም በደቡብ ኢትዮጵያ ክልል የሚገኙ የተወሰኑ ዞኖች በክረምት ወቅት በብዛት በመደበኛ ሁኔታ ዝናብ እንደማያገኙም ገልጸዋል። ዋነኛው የዝናብ ወቅታቸው የካቲት እስከ ግንቦት ባሉት ወራት ወይም በበልግ ላይና በበጋ ደግሞ ከጥቅምት እስከ ጥር ባሉት ወራች መሆኑንም ጠቁመዋል። ያም ሆኖ ግን ከነሐሴ አጋማሽ ጀምሮ በተለይም ለአርብቶ አደሩና ለከፊል አርብቶ አደሩ የሚሆን ጥሩ የዝናብ መጠን ስርጭት እንደሚታይ ገልጸዋል። በዚህ መሰረትም ከ3 ዓመት በፊት የተከሰተ ድርቅ እንደነበር ጠቅሰው በዘንድሮም ሆነ ባለፉት የበልግ በጋ ወቅቶች ላይ ግን በዝናብ እጥረት ምክንያት ምንም አይነት ድርቅ አለመከሰቱንም ተናግረዋል። በዋግምራ ዞንና አጠቃላይ በአማራ ክልል በአሁኑ የክረምት ወቅት ዝናቡ ገና እየጀመረ ስለመሆኑ አንስተው የድርቅ ሁኔታ እንደማይከሰትም ገልጸዋል። በእነዚህ አካባቢዎች ላይ እንግዲህ በዘንድሮ በልግም ይሁን በበጋም ይሁን ባለፈው በልግም እንግዲህ በእነዚህ አካባቢዎች ላይ ምንም አይነት የድርቅ ክስተት አልተከሰተም ማለት ነው። የነበረው ከ3 ዓመት በፊት የነበረው ሁኔታ ተያይዞ በእነዚህ አካባቢዎች ላይ ድርቅ ነበር እንጂ በዘንድሮ በልግ በበጋም ይሁን ባለፈው ዓመት በልግ በእነዚህ አካባቢዎች ላይ ምንም አይነት ድርቅ አልተከሰተም ማለት ነው። ሌላው በዋግምራ እንግዲህ አሁን ክረምቱ ገና እየጀመረ ነው ያለው። ስለዚህ በዋግምራ ዞን ይሁን በአጠቃላይ በአማራ ክልል በዘንድሮ ክረምት መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ነው የሚኖረው ማለት ነው። ስለሆነ ይሄ የሚኖረው የዝናብ መጠንና ስርጭት እንግዲህ ከወዲሁ በክረምቱ ወቅት የሚከናወኑ የግብርና ስራ እንቅስቃሴዎችን ለማከናወን ማሳዎችን ለማዘጋጀት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። ስለሆነ ምንም አይነት የድርቅ ክስተት አይከሰትም ማለት ነው በዘንድሮ ክረምት። በመሆኑም የዝናብ አጀማመሩን በተመለከተ የክረምት ዝናብ ተጠቃሚ በሆኑ የሀገሪቱ ክፍሎች ላይ ቀድሞ የተጀመረበት አግባብ ካልሆነ በስተቀር ምንም አይነት የመዘግየት ባህሪ የለውም ሲሉም ገልጸዋል። በዘንድሮ ክረምት በ2017ና 18 ዓ.ም በሁሉም የክረምት ዝናብ ተጠቃሚ በሆኑ የሀገሪቱ አካባቢዎች ላይ የወቅቱ ዝናብ ሙሉ በሙሉ መጀመሩን ገልጸው መደበኛና ከመደበኛ በላይ የሆነ ዝናብ መጠንና ስርጭት እንደሚኖራቸውም አስታውቀዋል። በኢትዮጵያ የሚገኙ የመንግስትና የግል ጋዜጦችን በዲጂታል ለማቅረብ ስራዎች መጀመራቸው ተገልጿል። በኢትዮጵያ ውስጥ የሚገኙ የመንግስትና የግል ጋዜጦችን በዲጂታል መልክ ለማቅረብ ስራዎች መጀመራቸውን የብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር ለአሐዱ አስታውቋል። ይህ የሆነበት ምክንያት በአሁኑ ወቅት በአብዛኛው ሰው የዲጂታል መንገዶችን የመጠቀም ፍላጎት እየጨመረ ስለመጣና ጠቃሚ የሆኑ ጽሑፎች ደግሞ በተለዩ አማራጮች ለሕዝብ ማቅረብ አስፈላጊ በመሆኑ እንደሆነም በአገልግሎቱ የባህረ ጥበባት ባለሙያ እንግዳ ወርቅ ቢያዝን ገልጸዋል። መጽሐፍትን በዲጂታል መልክ ከማቅረብ ጋር በተያያዘ በቤተ መጻሕፍቱ ከሚገኙ ውስጥ 90% የሚሆኑት መጽሐፍቶች በዲጂታል መልክ ተዘጋጅተው መቅረባቸውን ገልጸው በዛ መልክ ሳይዘጋጁ የቀሩት ጋዜጦች ብቻ ስለመሆናቸውም ገልጸዋል። በመሆኑም ሁሉንም አይነት ጋዜጦች በዲጂታል መልክ ለማዘጋጀት በተጀመሩ ስራዎች ውስጥ አዲስ ዘመን ከ1934 ዓ.ም ጀምሮ ያሉ ህትሞች በቀዳሚነት እየተሰራባቸው መሆኑንም አንስተዋል። አሁን ሙር ጋዜጣም ሀርድ ኮፒ ነው ካላይዜሽን ለማድረግ ጀመረም ነገር አለ። ሙሉ ሲስተማችን እየተስተካከለ ነው። መጽሐፎችም አብዛኛው ወደ 80-90% ዲጂታላይዜሽን ነው እና ማንኛውም ሰው መጥቶ ኦፕን አክሰስ መጠቀም ይቻላል። ጋዜጣም ልክ እንደ መጽሐፉ ዲጂታላይዜሽን እየተደረገ ነው። ሁሉንም ጋዜጦች ነው አሉ። ከአዲስ ዘመን ከ1934 ጀምሮ አሉ እና አዲስ አድማስ፣ አዲስ ልሳን፣ ሁሉም የመንግስትም የግልም ጋዜጦች አሉ። አሁን አዲስ ዘመን ጀመረ ያለው እሱ እየተሰራ ነው። በዚህ መሰረት በቅርብ ጊዜ ውስጥ ተጠናቆ እንደሚያልቅ ገልጸው ማንኛውም ሰው በቤተ መጻሕፍቱ ግቢ ውስጥ ባለው የኢንተርኔት አገልግሎት ብቻ በመጠቀም ማንኛውንም አይነት መጽሐፍ ማንበብ እንደሚችል ገልጸዋል። በሌላ በኩል ከዲጂታሉ ባሻገር በወረቀት የሚታተሙ መጽሐፍትን የማንበብ ልምድ ለማዳበር ብዙ ጊዜ ከአዲስ አበባ ውጭም ጭምር በክልል ከተሞች በመሄድ የንባብ ሳምንቶች እየተዘጋጁና ስልጠና እየተሰጠ መሆኑንም አንስተዋል።
ማሊ ከሩሲያ ጋር የንግድና የምጣኔ ሀብት ግንኙነት የሚያጠናክር ስምምነቶችን ተፈራርማለች። ፕሬዚዳንት ቭላዲሚር ፑቲን የማሊ ወታደራዊ መንግስት መሪን ተቀብለው ያነጋገሩ ሲሆን ትብብራቸውን ማጠናከር የሚያስችላቸውን የአጋርነት ስምምነት ተፈራርመዋል። ስምምነቱን በሀገሪቱ መካከል የንግድና ምጣኔ ሀብታዊ ግንኙነት ለማጠናከር ያለመ ሲሆን መጠነኛ የነበረው የሀገሪቱ ግንኙነት ከፍ የሚያደርግ ነው ተብሏል። ከተደረጉ ስምምነቶች መካከል የተፈጥሮ ሀብት ልማት፣ የኢነርጂና ሎጂስቲክስ ዘርፎች ይገኙበታል ነው የተባለው። በተጨማሪም ማሊና ሩሲያ የኒውክሌር ኃይል ማመንጫ ግንባታ ፕሮጀክቶች ላይም ተወያይተዋል ነው የተባለው። ዘገባው የሮይተርስ ነው። ኳታር ለኢራን ጥቃት ተመጣጣኝ ምላሽ እንደምትሰጥ አስታውቃለች። ኢራን ባሳለፍነው ቅዳሜ አሜሪካ ለሰነዘረችባት ጥቃት የአጸፋ እርምጃ በኳታርና በኢራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ሰንዝራለች። ጥቃቱ መፈጸሙን ያረጋገጠው የአሜሪካ መከላከያ ሚኒስቴር በአሜሪካ ወታደሮች ላይ ምንም አይነት ጉዳት አልደረሰም ብሏል። የኳታር መከላከያ ሚኒስቴር በበኩሉ በሰጠው መግለጫ ኢራን ኳታር በሚገኘው የጦር ሰፈር ላይ ሚሳኤል በመተኮስ የኳታርን ሉዓላዊነት ተዳፍራለች ብሏል። ሆኖም ኳታር በኢራን ለተሰነዘረው ጥቃት ተመጣጣኝ ምላሽ እንደምትሰጥ ያስታወቀው ሚኒስትሩ ምላሽ የመስጠት መብቷ በዓለም አቀፍ ሕግ የተጠበቀ መሆኑም ተገልጿል። ዘገባው የቢቢሲ ነው። በቶጎስ ከ33 ዓመት በኋላ ዳግም የሩሲያ ኤምባሲ ሊከፈት መሆኑ ተገለጸ። የሩሲያ ውጭ ጉዳይ ሚኒስቴር ያቀረበውን ሀሳብ በቶጎ ጠቅላይ ሚኒስትር ተቀባይነት ካገኘ በኋላ የሩሲያ ኤምባሲ በ2025 በቶጎ ዋና ከተማ ይከፈታል ነው የተባለው። ሁለቱ ሀገራት ዲፕሎማሲያዊ ግንኙነታቸውን የጀመሩት በአውሮፓውያኑ ከ1960 የነበረ ቢሆንም ከ1992 ኤምባሲው በጊዜያዊነት መዘጋቱም ይታወሳል። ሆኖም ከ33 ዓመት በኋላ ዳግም እንዲከፈት የሩሲያ የውጭ ጉዳይ ሚኒስቴር የኤምባሲውን የሰው ኃይል እንዲያደራጅም ታዟል ነው የተባለው። በወቅቱም የሀገራቱ ግንኙነት መሻሻሉን ተከትሎ ኤምባሲው ለረጅም ዓመታት መዘጋቱ የተገለጸ ሲሆን ከቅርብ ጊዜ ወዲህ ግን ግንኙነታቸው እየተጠናከረ መምጣቱም ተገልጿል። በተለይም ሩሲያ በምዕራብ አፍሪካ ያላትን ተጽዕኖ እያሳደገች ነው ተብሏል። ዘገባው የስፑትኒክ ነው። ኢራን የአሜሪካን የጦር ሰፈሮች ማጥቃት በመጀመሯ 5 ሀገራት የአየር ክልላቸውን መዝጋታቸው ተገለጸ። ኢራን በመካከለኛው ምስራቅ የሚገኙትን የአሜሪካን የጦር ሰፈሮች ማጥቃት መጀመሯን ተከትሎ ኩዌት፣ ኢራቅ፣ ኳታር፣ ባህሬንና የተባበሩት አረብ ኤምሬት የአየር ክልላቸውን መዝጋታቸውም ተረጋግጧል። የተባበሩት አረብ ኤምሬት መንግስት ቀጠናዊ ሁኔታዎችን በቅርበት እየተከታተለ ስለመሆኑም አስታውቋል። የኩዌት ሲቪል አቪዬሽን በበኩሉ በሰጠው መግለጫ የሀገራቱ የአየር ክልል ለደህንነት ሲባል ለጊዜው ተዘግቷልም ሲል አስታውቋል። ውሳኔው የተላለፈው ከቀጠናዊ ውጥረቶች አንጻር ደህንነትን ለመጠበቅ በማሰብ እንደሆነ ነው የተገለጸው። ዘገባው የአረብ ኒውስ ነው። ለነበረን ጊዜ ከልብ አድርገን እናመሰግናለን። ናርዶስ አለማየሁ አብሬያችሁ ቆየሁኝ። በያላችሁበት ጥሩ ቀን ይሆንላችሁ።